ሰላም ጤና ይስጥልን ክብራትና ክብራን የትሪቡን ስፖርት አድማጮቻችን እንዴት ዋላችሁልን? በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት ወደ እናንተ የምናደርሰውን ትሪቡንን እጅግ ማራኪ በሆነ ሁኔታ ጀምረናል። የዘንድሮ የዓለም ዋንጫ በብዙ ነገሮቹ አነጋጋሪ ሆኗል። ሰፋ ያለ ውይይት እናደርግበታለን። ለመጀመሪያ ጊዜ በሶስት አስተናጋጆች ይካሄዳል። አሜሪካ፣ ካናዳና ሜክሲኮ ያስተናግዱታል። ትልቁ የዓለም ዋንጫ ነው። 48 ሀገራት ይሳተፉበታል። 104 ጨዋታዎችን እንመለከታለን። በዓለም ዋንጫ ታሪክ ብዙ ጨዋታ የምናይበት ነው። በጣም ፎርማቱም አዲስ ነው። 12 ግሩፕ ከዚህ በፊት ከነበሩት ግሩፖች 8 ግሩፖች በተለየ 4 ግሩፖች ይጨምራሉ። 4 ቡድኖች ያ ማለት እንግዲህ በተለየ ፎርማት ይከናወናል ተብሎ ነው የሚታሰበው። በተመልካቾች ቁጥር፣ በአቨሬጅ አቴንዳንስ፣ በብሮድካስት ቪው የተለየ ይሆናል ተብሎ የሚጠበቅ የዓለም ዋንጫ ነው። ነገር ግን የዓለማችን ወቅታዊ ፖለቲካ ትኩሳት የዓለም ዋንጫውን ሊያቀዘቅዙት ይችላሉ። ትልልቅ ውሳኔዎች ሊከናወኑበት ይችላሉ። ተመልካቾች በተለይ በዶናልድ ትራምፕ የሪፐብሊካን መንግስት ውሳኔ ምክንያት እንደ ልብ የዓለም ዋንጫውን ላይከታተሉ ይችላሉ። ብዙ ነገሮች እየተባለ የሚገኝ የዓለም እግር ኳስ ሻምፒዮና ነው። ይህንን አብረን የምንመለከት ይሆናል ማለት ነው። ከዛ ውጭ እንግዲህ ዛሬ በተለያዩ መርሃ ግብሮች 4 የአውሮፓ ተሳታፊ ክለቦች፣ ነገ ደግሞ 2 ከአፍሪካና ከኮንካፍ 2 ተወካዮች ወይም ደግሞ ከኤዥያ የሚታወቁበት ውድድሮች ይደረጋሉ። ቦስኒያ ሄርዞጎቪና ከጣሊያን፣ ቼክ ሪፐብሊክ ከዴንማርክ፣ ኮሶቮ ከቱርኪ እንዲሁም ደግሞ ስዊድን ከፖላንድ ጋር ጨዋታ ያከናውናሉ። ነገ የአፍሪካዊቷ ተወካይ ጃማይካ ኮንጎ ከጃማይካ ጋር ይጫወታሉ። ዲሞክራቲክ ሪፐብሊክ ኮንጎ ከጃማይካ። ኮንጎ የምታሸንፍ ከሆነ 10ኛዋ ተወካይ ሀገር ትሆናለች። ከዛ ውጪ ደግሞ ኢራቅ ከቦሊቪያ እንደዚሁ የሚከናወን ጨዋታ ይሆናል። የመጨረሻዎቹ 6 ኃላፊዎች ይከናወናሉ። እስካሁን አፍሪካ በ5 ሀገራት ነበር የምትወክለው። አሁን 10 የመሆን እድል አለው። ምክንያቱም ኮንጎ በተሻለ የእግር ኳስ ደረጃ ላይ የምትገኝ ሀገር ነች። ከአፍሪካዊቷ ኮንጎ ከጃማይካ አንጻር ጃማይካን እንግዲህ በልጣ የምታሸንፍ ከሆነ የአፍሪካ ውክልና ይቀጥላል ማለት ነው። የኢትዮጵያ ብሔራዊ ቡድን ዛሬ በድሬዳዋ ወሳኝ ጨዋታ ያከናውናል። ሳውቶሜና ፕሪንሲፔን 3-0 በሆነ ውጤት ማሸነፉ ይታወሳል። ሞሮኮ ላይ በመልሱ ጨዋታ ዛሬ ድሬዳዋ ላይ በ10 ሰዓት እኛ ልክ ከስቱዲዮ ስንወጣ በቀጥታ በ10 ሰዓት ጨዋታውን ያከናውናል። ተወዳጁ ጣቢያችን ብስራት ኤፍኤም 101.1 ይህን ጨዋታ በቀጥታ ያስተላልፍላችኋል። ኢትዮጵያ 1957 ላይ ሁለተኛ፣ 1959 ሶስተኛ፣ 1962 ሻምፒዮን፣ 1963 አራተኛ ደረጃን አጠናቃ ነበር። ከዛ በኋላ እስከ 1970ዎቹ እስከ 2010 ድረስ ባሉት የነጮች አቆጣጠር የትልቁ የውድቀት ጊዜ ነው ለኢትዮጵያ እግር ኳስ። 2013 ላይ ደቡብ አፍሪካ የዓለም ዋንጫ ላይ ተመልሰን ነበር። ከዛ በኋላ እንደገና በካሜሩን የዓለም ዋንጫ ላይ ከጥቂት ቆይታ በኋላ ተመልሰን ነበር። አሁን ወደ አፍሪካ ዋንጫ ወደ መድረካችን ለመመለስ የሚደረግ ጅማሮ ነው። አሰልጣኝ ዮሐንስ ሳሌ የመጀመሪያ ጨዋታቸውን አሸንፈዋል። ይህን ጨዋታ ማሸንፈው የምድብ ድርድሮችን ይቀላቀላል ብሔራዊ ቡድኑ ተብሎ ይጠበቃል። ከሱ ጋር በተያዘም የምናነሳው ነጥብ ይኖራል። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ስፖርት ለመከታተል ትክክለኛው ቦታ ፍቅር ይልቃል፣ ኤፍሬም የማነ የፕሮግራሙ አዘጋጆች ነን። የዩቲዩብ ገጻችን በቀጥታ ስርጭቶችን ያከናውናል። ኤፍሬም የማነ ኦፊሻል፣ ፍቅር ይልቃል የዩቲዩብ ገጽ፣ እንደዚሁ ማራኪ ፕሮግራሞቻችን ዶክመንተሪዎቻችን ይገኛሉ። ፍቅር ይልቃል ዊዝ ኤፍሬም የማነ፣ ትሪቡን ስፖርት ዊዝ ፍቅር ይልቃል እንደ ኤፍሬም የማነ የፌስቡክ ገጻችን ነው። ሀሳብ አስተያየቶቻችሁን የትሪቡን ዳሰሳዎችን ያስተናግዳል። በ0929862233 ደግሞ የጽሁፍ መልእክታችሁን አድርሱን። የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ዊና ጁስ፣ ባቢ ስፔሻሊቲ ጥርስ ሕክምና፣ ሜጋ ቀለም፣ ኢንዶሚ፣ ፍሊንትስቶን እና ሳፋሪኮም ደግሞ የዝግጅታችን አጋሮች ናቸው። ሁሉንም ከልብ ከልብ እናመሰግናለን። ተመልሰናል። ማራኪ መንደርደሪያዎችን አድርገናል። አዲስ አበባን ትንሽ ጨለም ካደረጋት ዝናብ ጋር የሚሄዱ ሞቅ ያሉ የእግር ኳስ ታሪኮችን፣ የሽፍራፊ ሰከንድ፣ የኮከቦች ገጽ፣ የትውስታ ሁሉን የትሪቡን ፎርማቶች ያካተቱ ቤትም ቦታ የማይገኙ የትሪቡን መለያ ቀለም በሆኑ ፕሮግራሞቻችን አድማጮቻችንን ለ1 ሰዓት አካባቢ ይዘን ቆየን። እኛ ተመልሰን ገብተናል። ኤፍሬም የዓለም ዋንጫ ትልቁ ርዕሰ ጉዳይ ሆኗል። የሚያልፉ ሀገራት የሚከናወነው የዓለም ዋንጫ ብቻ ሳይሆን አሁን እየመጣ ያለው ፖለቲካዊ ትኩሳትም ጭምር ዓለም ዋንጫውን እየነካ ነው የሚሉ ሀሳቦች፣ አስተያየቶች ይሰነዘራሉ። 6ቱ የመጨረሻ የዓለም ዋንጫ ላፊ ሀገራት ዛሬና ነገ ተለይተው ይታወቃሉ።
ጣሊያን ብለናል። አዙሪዎቹ በዚህ ልክ መገኘታቸው የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ በቅድመ ማጣሪያ ልክ መገኘቱ እነዚህ ቀዳሚ የነበሩ ሀገራት በዚህ ልክ የመንሸራተታቸውን ነገር እናነሳለን። በቅድሚያ እንደምንልክ አለን አድማጮች እንዴት ናችሁ? ዛሬ በተለይ 10ኛው የአፍሪካ ተወካይ ለማግኘትም ከማቡቱ ማስታወሻችን ጋር ኮንጎን እናነሳለን። ፍቅር የሙቡንዳ ሊጋ ወሳኝ ቀን ነው ዛሬ፣ በተለይ ከፓትሪስ ሉሙምባ ጋር በተያያዘ ማለት ነው። ኮንጎ ከ52 ዓመታት በኋላ ምናልባትም ወደ አፍሪካ ዋንጫው ለመመለስ ዲሞክራቲክ ኮንጎ ማለት ነው የቀድሞዋ ዛይር የመጀመሪያው ጥቁር አፍሪካዊ ቡድን እንደሆነ ይታወቃል። በዓለም ዋንጫ በመካፈል ያኔ ከ52 ዓመት በፊት 74 ላይ በቀዳማዊ ኃይለ ሥላሴ ጥር ላይ እንግዲህ በተለይ በቀዳማዊ ኃይለ ሥላሴ ስቴዲየም በንጉሱ ፊት ኮንጎ የአፍሪካ ዋንጫውን ዛይር የአፍሪካ ዋንጫውን አሸነፈች። ማቡቱ ሲሴኮ ተደሰቱ። ያንን ተከትሎ እንግዲህ ቤትና የተቀናጣ ቪላ ቤትና መኪና ሸለሙ። ወደ ብራዚል ወስደው ለዓለም ዋንጫ እንዲዘጋጅ ያደረጉ ቡድናቸውን አበረታቱ፣ ላኩ ወደ ጀርመን። ግን በዛ የጀርመን የዓለም ዋንጫ ላይ የመጀመሪያው ጥቁር አፍሪካዊ ቡድን በፕሮግራሙ እንደተነገረው በአስቂኝ ሁኔታ እንግዲህ በዩጎዝላቪያ 9 ስኮትላንድ 2 ብራዚል 3 አጠቃላይ 14 ጎል ተቆጥሮባታል በሚል የሸለሙትን ቤትና መኪና መልሰው ነጠቁ። የአፍሪካ መሪዎች፣ አምባገነን የአፍሪካ መሪዎች። በነገራችን ላይ የመጀመሪያው የዛይር ጠቅላይ ሚኒስትር ፓትሪስ ሉሙምባ እንደሆነ ይታወቃልና ከተፈጥሯዊ ሀብቷ በጣም ከቅኝ ግዢዎቿ ቅኝ ከገዟት ሴራዎቹ ጋር በተያያዘ ከቅኝ ገዢዎቿ ሴራዎች ጋር በተያያዘ በተለይ ማቡቱም ከጀርባ ነበሩ ለሉሙምባ መገደልና ሙቡንዳ ሊጋ ዛሬ ኮንጎ ከጃማይካ የሚኖረውን ጨዋታ አይከታተልም በቪዛ ምክንያት። ፍቅር በቪዛ ምክንያት በአፍሪካ ዋንጫው ላይ እንደ ሐውልት ተገትሮ ያንን የነጻነት የፍትህ የእኩልነት አፍሪካውያን በራሳቸው ቀለም እንዲደምቁ በጣም ሲታገል የነበረው የፓትሪስ ሉሙምባ የሐውልት ማስታወሻ መስሎ በአፍሪካ ዋንጫው ያነጋገረው ኮከብ ዛሬ ከኬንሻሳ ሆኖ ነው ይህን ጨዋታ የሚከታተለው። ምናልባትም ለኮንጎያን ትልቁ አጋጣሚ ነው። ከጃማይካ የሚኖረው ጨዋታ ሜክሲኮ ላይ ከሌሊቱ 6 ሰዓት ይከናወናል። የዓለም ዋንጫው የዓለም ፖለቲካና አጅሬ ትራምፕ ግን ዛሬ እንላለን። ፍቅር በጁን 11 ይጀምራል። ሜክሲኮ ከሳውዝ አፍሪካ በሚኖረው ጨዋታ የዓለም ዋንጫው መክፈቻ ነው። 48 ሀገራት ይሳተፋሉ በ12 ምድብ 17 ሀገራት ከዓለም ዋንጫው ተሳታፊዎች ጋር በተያያዘ 17 ሀገራት ፍቅር ብራዚል፣ ሞሮኮ፣ ሃይቲ፣ አልጄሪያ፣ ኬፕ ቨርድ፣ ኮሎምቢያ፣ ኮትዲቯር፣ ግብጽ፣ ጋና፣ ኢራን፣ ጆርዳን፣ ሴኔጋል፣ ቱኒዚያ፣ ዩራጓይ፣ ኡዝቤኪስታን ደጋፊዎቻቸው ዓለም ዋንጫው ላይ ቢኖሩም ደጋፊዎቻቸው እንዳይገቡ ትራምፕ ያው ካወጡት የተለያዩ የስደተኞች ሕግ ጋር በተያያዘ ተከልክለዋል። ወደ ዓለም ዋንጫው መምጣትም ከፈለጉ 15000 የአሜሪካን ዶላር ዲፖዚት ማስቀመጥ አለባቸው። ይሄ በጣም ብዙዎችን እያነጋገረ ይገኛል። በተለይ አሜሪካ ከእስራኤል ጋር በመሆን ኢራን ላይ ከከፈተችው ጦርነት ጋር በተያያዘ ዓለም እንዴት እየታመሰ እንደሆነ እያየን እንገኛለን። አሜሪካውያን ፍቅር አሜሪካ የዓለም ዋንጫውን እንጂ ዓለምን የፈለገች አይመስለኝም። ይሄ ደግሞ ከስፖርት ጽንሰ ሀሳብ ጋር መሄድ አይደለም። አንድነትን፣ ሰላምን፣ ፍቅርን፣ ወንድማማችነትን፣ በጋራ መተባበርን፣ ፌር ፕሌይን፣ ስፖርታዊ ጨዋነትን፣ በደንብ ተጋጣሚን ማክበርን የሚዘክረው ወርልድ ካፕ ሳውዝ አፍሪካ ላይ የአፍሪካ የመጀመሪያ ዓለም ዋንጫ ላይ ስናይ በማዲባ ሀገር በፑቲን ሀገር 2018 ላይ አንድ ወር ስንቆይ ፍቅር ብራዚል ላይ በተመሳሳይ ከኦሎምፒክም ከዓለም ዋንጫ ጋር በተያያዘም የኳታር ዓለም ዋንጫ እንዴት ደማቅ እንደነበር ታስታውሳለህና የዓለም ሕዝብ ህብረ ብሔራዊነት፣ አንድነት፣ ቀለም፣ ቱሪዝም፣ ስፖርት ይህንን ሁላ ትራምፕ የፈለጉ አይመስልም። ዓለም ዋንጫውን ብቻ የፈለጉ የዓለምን ማህበረሰብ ማግለል የፈለጉ የፊፋ ዝምታ አስገራሚ ነው። የአሜሪካ ይሄ በእጃዙር ኢምፔሪያሊዝም በዓለማችን ላይ እንግዲህ ሰውዬው የከፈቱ ጦርነት ምን ያህል ዓለምን እያመሰ እንደሆነ እያየን እንገኛለን። በዚህ ቅኝት ውስጥ እንግዲህ በተለይ የዓለም ዋንጫው የዓለም ፖለቲካና ከ70 ቀናት ያነሰ እድሜ ነው የሚቀረው የዓለም ዋንጫው የተከለከሉ ሀገራት የቪዛ ጉዳይ፣ ደጋፊዎች፣ ጋዜጠኞች ጭምር ኢቨን ፍቅር ጋዜጠኞች ጭምር ኢቨን ተጫዋቾች ብቻ የሚካፈሉበት የዓለም ዋንጫ ሊሆን ይችላል እየተባለ ነው። ብዙዎች ኢንተረስት የላቸውም። አሜሪካ የዓለምን ማህበረሰብ አትፈልግም፣ ግን ከዓለም ደግሞ መጨለፍ ትፈልጋለች። ይሄ ነው አንደኛው ፈተና የሆነው። የዓለም ዋንጫ ዝግጅት ሲከናወን 2018 ላይ አናውንስ ሲደረግ 2018 ላይ ነው አሜሪካ
ካናዳ እና ሜክሲኮ በጋራ እንደሚያስተናግዱ ፊፋ ይፋ ያደረገው። ያኔ ብዙ ቃሎች ተገብተው ነበር ማለት ሶስቱም ሀገራት ካናዳ፣ ሜክሲኮና አሜሪካ ውድድሩን ለማዘጋጀት ከፍተኛ ፍላጎት እንዳለ ይታወቃል። ኤፍሬም እንደሚታወቀው ወርልድ ካፕ ሲሆን ኢኮኖሚክ ቤኔፊቱም ትልቅ ነው። ቻሌንጆች እንዳሉ ሁሉ በወጪ በኢንፍራስትራክቸር ፊፋ በሚጠይቃቸው ስታንዳርዶች ውስጥ ከፍተኛ ወጪ እንዳለ ሁሉ ብዙ ጊዜ ዓለም ዋንጫ ሀገራት በወቅቱ እንኳን ትርፍ ባያገኙ በሂደት በመሰረተ ልማት፣ በኢሜጅ፣ በቱሪዝም ወቅቱ ላይ ደግሞ በጣም በርካቶች በማስተናገድ የሚቀይሯቸው ነገሮች ከፍተኛ ናቸው። ለምሳሌ ሩሲያ ታስታውሳለህ 2018 እንዴት ለዓለም ዋና ገጿን እንዳሳየችው የምዕራብ ሚዲያ ሩሲያን የሚስላት መንገድና ዓለም ዋንጫው ላይ የተመለከትናት ሩሲያ እንዴት የተለያዩ እንደነበሩ ታስታውሳለህ። 2022 ካታር ስለ ካታር የተሳለው ምስል እና ሲጠናቀቅ ዓለም ከተመለከታቸው ምርጥ የዓለም ዋንጫዎች መካከል አንዱ እስከ ፍጻሜው ድረስ የአርጀንቲናና የፈረንሳይ የሊዮኔል ሜሲ ታምር ጨምረህ የሄዱ ሰዎች ሁሉ የተስተናገዱበት መንገድ አንዳንድ ጊዜ በቃ ሚዲያው አእምሮ ላይ የሚያስቀምጠውን ነገር ብቻ እንድትወስድ ትገደዳለህ። ግን በተግባር ስታየው ሄደህ ስታየው ነገሮች እንደሚቀየሩ እነዚህ ሁለት ሀገራት ትልቅ ማሳያዎች ናቸው። በአንጻሩ ሞር ዲሞክራቲክ ናቸው የምትላቸው ራሳቸውን በሰብአዊነት በዲሞክራሲ ጠበቃነት የሚያስቀምጡ ሀገራት አሁን በዓለም ዋንጫው ላይ ትልቅ ፈተናን ጋርጠዋል። ሜክሲኮ ያው የመጀመሪያው ሀገር ነች በዓለም ላይ ሶስተኛ የዓለም ዋንጫ የምታስተናግድ 1970 የብራዚል ብሔራዊ ቡድን ፔሌ የነገሰበት 1970 አይደል 70 የዓለም ዋንጫን አስተናግዷል። 86 ዲዬጎ አርማንዶ ማራዶና ያ ምርጡ የዓለም ዋንጫ ለዛውም እርዝኩዌክ የመሬት መንቀጥቀጥ በመታት ማግስት ነው። እንደውም ሁለት ሰዎች ብቻ ዚቴክን ጸጥ አድርገዋል ይላሉ፣ ዲዬጎ አርማንዶ ማራዶናና ፍራንክ ሲናትራ ይላሉ፣ ሶስተኛው ማይክል ጃክሰን ይላሉ። እና በጣም ምርጡ የዓለም ዋንጫ ተብሎ ይጠቀሳል። በተለይ ኳሊቲ ያላቸው ቡድኖች ብሔራዊ ቡድኖችና ምርጥ ኮከቦችን በመሰብሰብ 1986 ለብቻው ወጥቶ ይጠቀሳል። አሁን 2026 ላይ ሶስተኛ የዓለም ዋንጫ አልታስተናገድ ነው። ሜክሲኮ ላይ የነበረው ችግር ይሄ የድረግ ሎርዶች የአደንዛዥ እጽ ዝውውር ላይ ያለው ነገር ትንሽ ቻሌንጅ ከመሆኑ ውጪ የሜክሲኮ ችግር የለውም። በካናዳ በኩልም ችግሮች እየተነሱ አይደሉም። ወደ አሜሪካ ስትመጣ ግን የኢሚግሬሽን ፖሊሲዎችና የወጡ ህጎች ተራ በተራ ሀገሪቱ ያወጣቻቸው ህጎች ለፊፋ አባል ሀገራት በሙሉ የዓለም ዋንጫው ላላለፉት ብቻ አይደለም። የዓለም ዋንጫ እኮ እኛ ስንሄድ ስላለፍን አልነበረም፣ ምንም ኢትዮጵያ ብሔራዊ ቡድን ስላለፈ አይደለም። ግን ያችን ፋን አይዲ የምትባል አውጥተው ነበር ፑቲን። የዓለም ዋንጫው ከተከናወነ በኋላ ራሱ ለ30 ቀናት ያህል ሩሲያ የመቆየት ነጻነት መስጠታቸውን ታስታውሳለህ። የዓለም ዋንጫ አላማዎች እንደዚህ ናቸው፣ ማቀራረብ፣ ዓለምን ዩኒፋይ ማድረግ። ደግሞ በተለይ አሁን 48 ሀገር የዓለም የፊፋ አባል ሀገራት ወደ 204 ናቸው አይደል? ከወደ 200 ምናምን ወይም እንደዛ አካባቢ ይደርሳሉ። ኤፍሬም 1/4ኛው ሀገር ሪፕሬዘንት ይደረጋል በዓለም ዋንጫው በትንሹ 48 ሀገር። ከዛ ቀጥሎ ደግሞ የዓለም ዋንጫውን ማየት የሚፈልጉ ሁሉ ይሄዳሉ። ነገር ግን የተወሰኑ የፊፋ ሜምበር ሀገራት በዶናልድ ትራምፕ ባወጡት የኢሚግሬሽን ፖሊሲ ምክንያት ደጋፊዎቻቸው አንዳንዶቹ ተጫዋቾቻቸውም ጭምር እንዲህ አሁን እኮ በቅርብ ጊዜ ውስጥ ኢትዮጵያ በአሜሪካ በተከናወነው የክሮስ ካንትሪ ውድድር ላይ አትሌቶቿን እኮ አላከችም። ኤፍሬም አውሮፓ ፖላንድ አትሌቶቹ እኮ አልሄዱም። የኢሚግሬሽን ፖሊሲዎች ይሄ ስፖርት የሚያመጣውን መቀራረብ የበለጠ እየተፋለሙ መጥተዋል። ከዛ ውጭ እንግዲህ የቦይኮት ጉዳዮች ማሳሳቢ ናቸው። ለምሳሌ የኢራን ብሔራዊ ቡድን በስፖርት ሚኒስትሩ አማካይነት ላንሳተፍ እንችላለን ብሎ መግለጫ ወጥቶ ነበር። ከዛ በኋላም ቁርጥ ያለ አቋሙን አላስቀመጠም። እንደዚህ አይነት ህጎች ደግሞ በተጫዋቾች ላይ በደጋፊዎች ላይ እንዲህ አይነት ህጎች ሲጣሉ ደግሞ ለምንስ እንሄዳለን ወዳልተፈለግንበት በእንግድነት በተሳታፊነት ወዳልተፈለግንበት ምድር ለምንስ እንሄዳለን የሚሉ ጥያቄዎች እንዳይነሱም ያሰጋሉ። 72 ቀናት አካባቢ 2 ወር አካባቢ ጊዜያት ብቻ ነው የሚቀሩት። 2 ወር ከ10 ቀናት አካባቢ ብቻ ነው የሚቀሩት። ነገሮችን ጨርሶ ደጋፊዎችን ጭምር ወስዶ አሜሪካ ላይ ውድድሮቹን ለመመልከት በጣም ከፍተኛ የዲፕሎማሲ ግንኙነት ፊፋ ይጠብቀዋል። የሀገራት ፌዴሬሽኖችም ይሄ ይጠብቃቸዋል። የመጀመሪያው አይሆንም።
የዓለም ዋንጫ ታስታውሳለህ 2016 ላይ በእንግሊዝ መሪነት የሀገሪቱ ጠቅላይ ሚኒስትር ቦሪስ ጆንሰን ነበሩ። ሁሉም የአውሮፓ ሀገራት እና የተወሰኑ ሀገራት ወደ ሩሲያ መሄድ የለባቸውም የሚል ቅስቀሳ አድርገው ነበር። መጨረሻ ላይ በድምቀት የተገኙት እነሱ ናቸው። ይሄኛውም የዓለም ዋንጫ ላይ ቅስቀሳዎች እየተከናወኑ ይገኛሉ። ጎራዎች እየታዩ ነው። በዓለም ፖለቲካ ውስጥ የስፖርቱን ጎራ እየተመለከትን እንገኛለን። ምናልባት ይሄ ካላደበዘዘው በስተቀር በቁጥር በተሳትፎ በምድብ በጨዋታ ብዛት 104 ጨዋታዎችን በብዙ መልኩ ዩኒክ ይሆናል። ለመጀመሪያ ጊዜ በሶስት ሀገራት ላይ ብሔራዊ ቡድኖቹ ረጅም ርቀት ትራቭል የሚያደርጉበት ፖዚቲቭም ኔጌቲቭም ነገሮች ያሉት ትልቅ የዓለም ዋንጫ ሊሆን ይችላል። ግን ከሜዳ ውጭ ያለው ነገር ከፍተኛ ጥላ ያጣለበት ቀጥሏል። በአሳለፍነው ሳምንት መጨረሻ በሚሊዮን የሚቆጠሩ አሜሪካውያን በተለያዩ የአሜሪካ ከተሞች የነበረው ይሄ ኖኪንግ ሚሽን ያለው እኛ ንጉስ አንፈልግም በሚል ያለ ተቃውሞ ዶናልድ ትራምፕና አስተዳደራቸው ላይ ነበር። ፍቅር እያንዳንዱ የሰውየው አክሽኖች አሁን ዓለምን እየበጠበጠ ይገኛል። እግር ኳሱን ስፖርቱን በደንብ እየነካ ይገኛል። ፊፋ ታዛዥ ነው ከተለያዩ ኢንተረስቶቹ አንጻር። ይሄንን ደጋግመው ደግሞ አሳይተዋል ጂያኒ ኢንፋኒቶ። ፍቅር ለምናልባትም መጥፎም ገጽ ሊሆን ይችላል ለዓለም እግር ኳስ። እንደ ኢራን ያሉ ሀገራት ላይሄዱ ይችላሉ፣ ያንን አሳውቀዋል። ሌሎችም ሀገራት ሊከተሉ ይችላሉ ይሄንን ካምፔይን። ራሱን የቻለ ለፊፋ ሌላ ጭንቅ ነው የሚሆነው። የምድብ ድልድሉ ወጥቷል፣ መርሃ ግብሮች ወጥቷል። ለአንድ ወር ነው የሚቆየው። በ11 ጁን ይጀምራል። 48 ሀገራት ሲሳተፉ ለመጀመሪያ ጊዜ ነው። ካናዳና ሜክሲኮ የተወሰነ ጌሞችን ነው ሼር የሚያደርጉት። አብዛኛው ውድድር አሜሪካ ነው የሚከናወነው እስከ ፍጻሜው ድረስ። ፍቅር የመክፈሻው ጨዋታ ሜክሲኮ አዜቴክ ላይ ነው ከሳውዝ አፍሪካ። ለምሳሌ 5 ጊዜ የዓለም ዋንጫውን ያሸነፈችው የዓለም ዋንጫ ትልቁ ሀገር ብራዚል ነች። ከነ ደጋፊዎቿ ትታወቃለች። የካርሊቶ ቡድን ያለ ደጋፊው ይጫወታል ማለት ነው። ደጋፊውን ብሔራዊ ቡድን ማበረታታት ከፈለክ $15,000 ቅድሚያ ዲፖዚት ታደርጋለህ። እንደዛም ሆኖ ቪዛ ላይ ሰጡ ይችላሉ። በእያንዳንዱ የስደተኞች ላይ ያልከው ቅድም ተሳታፊዎቹ ሀገራት ላይ ብቻ ሳይሆን የዓለም ስፖርት ማህበረሰብ ላይ የዓለም ዋንጫና 1930 የዓለም ዋንጫ ሲጀመር ከ100 ዓመት በፊት የእሁድ ያቀረብነው ፕሮግራም ዩራጓይ ላይ የኮንቴቬርዴ መርከብ ዳኛ በሙሉ ሱፍ ሲያጫውት የመጫወቻ ኳስ ሲያጨቃጭቅ ፈርስት ሃፍና ሰከንድ ሃፍ አድርገው ሲጫወቱ ቡድን መርከብ አምልጦት ማዕበል መጥቶ ሲቀር ይህ አይነት ሞመንቶች ሲጀመሩ እግር ኳስ የዓለምን የስፖርት ማህበረሰብ የሚገዛ ልብን ሰቅዞ የሚይዝ ቢዝነሱን የሚይዝ ስፖርት ቱሪዝም እንዲሁም ደግሞ ዓለም ላይ ያለው ከፍ ያለውን ፓወር ይታወቃልና አሜሪካ እሱን ጭምር ነው እየበረዘች ያለችው። ስቴዲየሞች የቲኬቶች ዋጋዎች በጣም ለግዠሪ ናቸው። ፍቅር በጣም ውድ ናቸው የቲኬት ዋጋዎች። ከብሮድካስቲንግ ጋር የተያዘው ነገር በጣም የተሳካ እንደሆነ ይታወቃልና ይሄኛው የዓለም ዋንጫ በብዙ የዓለም ማህበረሰብ ከለር መታየቱ አጠራጣሪ ነው። ምክንያቱም ፍላጎት የነበራቸው ቡክ ያረጉ ስኬጁል ያደረጉ ሰመርን በዓለም ዋንጫው ላይ ለማሳተፍ የሚፈልጉ የነበሩ ዜጎች ሁላ አሁን ገደብ ብለው ቆመዋል። ምክንያቱም ከተለያዩ እንቅስቃሴዎች ጋር በተያያዘ ከዛ ጎን ለጎን ደግሞ ሰሞናዊው ያልበረደው የባሰ የተባባሰ የመጣው የዓለም ፖለቲካ ቅኝትና ስርዓት ፍቅር አሁን ካለው የጦርነት ሂደት አንጻር የሁሉንም የዓለማችንን ሀገራት በርና መሪዎች እያንኳኳ ይገኛል። ይህ ራሱን የቻለ የኢኮኖሚ ቻሌንጅና ፈተና ይዞ መጥቷል። በሀገራችን እንኳን ከነዳጁ ጋር በተያያዘ ከሰሞኑ ያለው ፈተና የምታውቀው ነው። አሜሪካውያን በአጠቃላይ ግን በተለይ ከዶናልድ ትራምፕና እስራኤል በጋራ በመሆን ኢራን ላይ የጀመሩ ጦርነት ከእግር ኳስንም ሁሉንም አይነት ሴክተሮች እየነካ ይገኛል። የዓለም ዋንጫው ከ72 ቀናት በኋላ ሲጀምር ደግሞ የዓለም እግር ኳስ ዋንጫ ያ ትልቁ ዋንጫ በየ4 ዓመቱ የሚመጣው የሚናፈቀው ብዙ ኮከቦችን የምናይበት በጣም በስፖርት አንድነትና መንፈስና ወንድማማችነት ውስጥ ያለውን መልእክት ጭምር ፊፋ መርሁን ጭምር የሚጥስበት ወርልድ ካፕ ሊሆን ይችላል እያሉ ይገኛሉ። የኖኪንግ ተቃውሞ ፍቅር ምናልባት የሆነ መልስ ይዞ ሊመጣ ይችላል። የዓለም ፖለቲካ ስርዓት ቅኝትም እንደዚሁ ሁሉም ማህበረሰብን በር ማንኳኳቱን ተከትሎ እንደዚሁ ወደ ድርድር መምጣቱ የሚቀር አይደለም። ያ ራሱን የቻለ መስተካከል ያመጣል። ለምሳሌ 1950 ላይ ጃፓንና ጀርመን በብራዚል የዓለም ዋንጫ ላይ አልተካፈሉም። ከሁለተኛው የዓለም ጦርነት በኋላ ፍቅር በየዓለም እግር ኳስ ዋንጫዎቹ መድረኮች በየቶርናመንቶቹ ከፖለቲካ ከተለያዩ ርዕዮቶች ጋር በተያያዘ ያልተካፈሉ ሀገራት አሉ። በዚህም የዓለም ዋንጫ ላይ
ለምሳሌ ይሄንን ቦይኮት ሊያደርጉ የሚችሉ ሀገራትም ሊኖሩ ይችላሉ ተብሎ ይጠበቃል። ፖለቲካና ስፖርት ማይነጣጠልን ፍቅር አጅሬ ትራምፕ ዋናው ዘዋሪ ናቸው። 1994 የዓለም ዋንጫን ሳስተናግድ አሜሪካ 1994 እግር ኳስ ብዙ አይታወቅም ነበር፣ ግን ተመልካች ሪከርድ ነው እስካሁን። በነገር ላይ 1994 የስታዲየም አቴንዳንስ በጣም ትልቁ የተመዘገበው አሜሪካ ነው። ምክንያት አሜሪካ ውስጥ ማይኖር ዜጋ የለም አይደል? ከመላው ዓለም በብዛት በቁጥር አሜሪካ ውስጥ የሚኖሩ ነዋሪዎች ብዙ ናቸውና የሀገራቸውን ብሔራዊ ቡድን ተከትለው ይሄዳሉ። ይሄኛውም እንደዚህ አይነት ፕሮሚስ ነበረው 2018 ላይ በነገር ላይ እሳቸው ፕሬዚደንት እያሉ ነበር አናውንስ ያደረገው ፊፋና አስቀድሞ ግን አንድ ኮንትሮቨርሻል ንግግር ተናግረው ነበር። ይሄኛውን የዓለም ዋንጫ እኛ ማናሸንፍ ከሆነ አሜሪካ ፖለቲካ አቅሟንም ትጠቀማለች፣ ሪሌሽንሺፑን ትፈትሻለች የሚል ሀሳብ ተናግረው ነበር። ከዛ አስቀድሞ እንግዲህ የተሰራው ስራ 2018 ለሩሲያ ከተሰጠ በኋላ ሚሼል ፕላቲኒ፣ ጆሴፍ ሴፕላተር፣ ጃክ ኮርነር፣ ኢሳ ሀያቱ የሁሉም አህጉር ሚሽኑን መርተዋል ብለው የሚታሰቡ 22ን ለኳታር እንደገና 18ን ለሩሲያ ሰጥተዋል ብሎ የታሰቡ ሀገራትን ኤፍቢአይ እንዴት ከስዊዘርላንድ ለስር እንደዳረጋቸው ብላተር እንዴት እንደጠፉ ታስታውሳለህ። 2018 እንኳን ሩሲያ በግል ስትጋብዛቸው እንዴት ደብዝዘው እንደተገኙ ታስታውሳለህ። ከዛ በኋላ ኢንፋንቲኖ መጡ። አሜሪካ ቀጣዩን የዓለም ዋንጫ ሪዋርድ ተደረገች። ከዛ አስቀድመው ግን ፕሬዚደንትም ከመሆናቸው በፊት አሜሪካ በፊፋ ውድድሩን ማግኘት አለባት ብለው ጠንገር ብለው ተናግረው ነበር። ውድድሩ ተሰጣቸው፣ ኤክስፔክትድ ነበር። እነዛ ሁሉ ቅሬታዎች በእርግጥ ፊፋ ኮራፕተር ተቋም ነው። በተለይ ከ2000 መግቢያ ጀምሮ ጆዋ ቫላንጅ ከሞቱ በኋላ ወይም ደግሞ ስልጣን ከለቀቁ በኋላ ጀምሮ ጆሴፍ ሴፕላተር እያንዳንዱን ምርጫ ያሸነፉት ፌር በሆነ መንገድ እንዳልሆነ ዶክመንተሪዎች አረጋግጠዋል። ስለዚህ የኤፍቢአይ ኢንቨስቲጌሽን ትክክል አይደለም የሚል መደምደሚያ ላይ አትደርስም። ግን አንደኛው ፍላጎት እንግሊዝ 2018ን አሜሪካ 2022ን ማዘጋጀት ነበረባቸው ነው አንዱ የቅሬታ ምንጭ። 2018ን ፑቲን በተገኙበት ስነ ስርዓት በግል ጀታቸውን የተገኙት የፊፋ ኮንግረስ ላይ ሲገለጥ ያ በጣም ብዙዎችን አበሳጭቶ ነበር። 2022 ምን አይነት ዘመቻ እንደተደረገበት ታስታውሳለህ። 2026 የተለየ የዓለም ዋንጫ ይሆናል ተብሎ ሲጠበቅ፣ ምክንያቱም እነሱ ሌሎቹን ሀገራት ሲከሱበት የነበረውን እሴት ነው አብዛኞቹን አሁን እየፈጸሙ ያሉት። በቃ በነጻነት ያሸነፉ ሀገሮች ለመሄድ አንተ $15,000 ለምንድን ነው ሰው የሚያስቀምጠው? ውድድር ለመመልከት ተጫዋቾች፣ ኦፊሻሎች፣ ጋዜጠኞች። ፊፋ እስካሁን ተደራድሮ የመጨረሻ መፍትሄ አላስቀመጥም። የዲፕሎማሲ ነገሮችን እናደርጋለን ሲል ነበር። የመጨረሻ መፍትሄዎችን አላስቀመጥም። ማን ይሰማዋል ደግሞ? በአንጻሩ ግን አሜሪካ የፊፋን እንደ ተቋም እየተጠቀመችበት ነው። ተመልከት፣ ለምሳሌ የመጀመሪያው ወርልድ ካፕ ተዘጋጀ። ኢኮኖሚክ ቤኔፊቱን አስበው፣ ለአሜሪካን የተሰጠው ብዙ ክለቦች የተሳተፉበት በቼልሲ ሻምፒዮንነት የተጠናቀቀ ክለብ ወርልድ ካፕ የመዝጊያውን ውድድር ጀምራ። በነገር ላይ መዝጊያው በዓለም ዋንጫ ታሪክ በብዛት ከታዩ ውድድሮች መካከል አንዱ ይሆናል ተብሎ ነው የሚጠበቀው። 82,000 ተመልካቾች አካባቢ በሚይዘው ስታዲየም መዝጊያው ለማን የተሰጠው? ለአሜሪካ። በጣም ወሳኝ የጥሎ ማለፍ ጨዋታዎች ድልድሎቹ ሲታይ አሜሪካ ውስጥ ነው የሚከናወኑት። ሜክሲኮና ካናዳ ውድድሮችን ያስተናግዳሉ። ከአሜሪካ አንጻር ስታነጻጽረው የውድድሮቹን ኢምፖርታንስ እና ስቴጅ አለ አይደል? ወደ ፋይናል ስትጠጋ ስታየው አነስ ያለ ኤክስፔክት አደርጋል። እንዲህ ሲደረግልህ ደግሞ ኢን ሪተርን ውድድሩ ስለተሰጠ ነገሮችን ቀለል ማድረግ የሚቻልበት ነገር ይሆናል ተጠብቆ ነበር። ግን ዓለም ዋንጫው በዚህ ምክንያት ሰፊ ፈተና አጋጥሞታል። በታሪክ ቅድም አስቀምጠዋል። ለምሳሌ ጣሊያን 12 ዓመት ያልተሳተፈችበት ውድድር አለ። የመጀመሪያውም የሁለተኛው የዓለም ጦርነት አክተር ነበረች ጣሊያን። 12 ዓመት 34 38 አነሱ። 38 እንደውም ሙሶሎኒ ነው። ይሄ የዓለም ዋንጫ ካልመጣ ማንም አይወጣም። የዳኝነት ችግሮች ሰርተነዋል። ከዚህ በፊት የጣሊያን ብሔራዊ ቡድን 38ን በመዳፉ ያስገባው እንደዛ ነው። የጆርጆ ቪዳላ የአርጀንቲና 1978 የዓለም ሻምፒዮና መልበሻ ክፍል ገብተው ነው ፕሬዚደንቱ፣ አምባገነኑ ፕሬዚደንት ገብተው ማስጠንቀቂያ ሰጥተው ነው ዋንጫውን የወሰዱት። የዓለም ዋንጫዎች ከፖለቲካ ብዙ ያልተለዩባቸው አጋጣሚዎች አሉ። በክለብ ተመልክተነዋል፣ በናሽናል ቲም ተመልክተነዋል፣
በቶርናመንት በኮንቲኔንታል ቶርናመንቶች ተመልክተናል። ያሁኑቹ ግን ቅርጽ እየቀየሩ ከደጋፊም ጋር ይያዛሉ፣ ከሀገራት ጋር ይያዛሉ። ቅርጻቸውንም የሚዲያም ተጽዕኖ ከፍ እያለ ስለሆነ የተጽዕኖዎቹ አይነቶችም ትንሽ ለውጥ እያሳዩ እየተቀየሩ የመጡበት አጋጣሚ አለና ፖለቲካ ከስፖርት ፈጽሞ አሻራውን ማንሳት የሚችል አይመስልም። በዚህ ሁኔታ አንበስ ዘወድ ብላቸው ፍቅር እንደዛ ነው፣ ሊነጠልም አይችልም። የዓለም ዋንጫና ስርቆቷናውም ሐሙስ እናመጣዋለን። የዋንጫና አቀለጡት እኮ እነዛ ማፊያዎች ብራዚል ውስጥ ነው ብራዚል ውስጥ ያንን ጎብኝተናል። አስታወስክ? ያ ባህዳቴቹ ካሬው ላይ ያለውና ብራዚል 58 በላች፣ 62 ደገመች በፔሌና ጋሪንቻ፣ 66 ዘላ እንግሊዝን 70 ላይ አሸነፈችና ያ 3 ስታሸንፍ የተሰጠው የዓለም ዋንጫ ነው ይላፉት ያኔ የብራዚል ማፊያዎች ፍቅር። ግን ብዙ ኮንስፓይረሲ ያለው እሱ ራሱ ስቶሪውን ይዘነው እንመጣለን። ናሬሽን ስቶሪዎች ግን ፍቅር የሚዲያ ናሬሽን ስቶሪዎች በዓለም ፖለቲካ እና በእግር ኳስ በዓለም ዋንጫው ላይ አሁን ፍቅር የዌስተርን ሚዲያ ለምሳሌ 2014 ላይ ብራዚል ስታስተናግድ የነበረው ምንድነው? ከኦሎምፒኩ 2016 ጋር አብረው ዚካ ቫይረስ ብራዚል ውስጥ ያለ በቃ ምቹ አይደለም፣ ከፋቬላ ጋር በተያዘ ስርቆት ምናምን ለቱሪዝም ምቹ አይደለም በሚል ከለር ለማበላሸት ነበር የዌስተርን ሚዲያ የሰሩ የነበሩት የራሳቸው ኤዲቶሪያል ፖሊሲን ቀርጸው ማለት ነው። ግን ብራዚል ያየነው ሌላ ነው፣ ዓለም ያየው ሌላ ነው። 2018 ሂድ ራሺያና ሬሲዝም በተለይ ጥቁሮች በፍጹም ነበር የአይነት ሴንስ ነበር የነበረው። ራሺያ ላይ ያለውን ሬሲዝም በጣም ከፍ ለማድረግ ጥረት ተደርጎ ነበር። የታየው ግን ሌላ ነው። ከራሺያ ማን ነበር ለመውጣት ፍላጎት የነበረው ያኔ? ራሺያ ደግሞ ከለሯን፣ አቅሟን፣ ፖቴንሻሏን ለተቀረው ዓለም ያሳየችበት መድረክ ነበረ። ፈረንሳይ ሻምፒዮን ስትሆን 2022 ከኳታር ከእምነት ከአልኮል መጠጦች ከተለያዩ ነገሮች ላይ ኳታር ላይም እንደዚሁ ገጽታ ለማበላሸት የነበረ ዘመቻ ነበረ በሚዲያ ናሬሽን ስቶሪ። ኳታር ግን ያሳየችው ሌላ ነገር ነው። በጣም ከፍታዋን ያሳየችው፣ ድንቁን የዓለም ዋንጫን ያሳየችው፣ በጣም ድንቁን መስተንግዶን ያሳየችው። 2026 አሜሪካ ሲመጣ ግን እነዚህ ናሬሽን ስቶሪዎች አሁን የሉም። ተቃራኒ ነገር ነው ያለው። እብደትም ያለው እዛው አሜሪካ ነው ከመሪያቸው። ዓለምንም እየበጠበጠ ያለው ማን ነው? ከመሪያቸው ይጀምራል። አሜሪካውያንም የሚቃወሙት ከ8 ሚሊዮን በላይ አሜሪካውያን በተለያዩ ስቴቶች ወጥተው የተቃወሙትን ሰልፍ አይተናል። የኖ ኪንግ ካምፔን ማለት ነው ፍቅር። አሁን አሜሪካ ላይ ምዕራባውያን ሚዲያኖች የገጽታ ምናምን የለም። አውሮፓውያኖቹ ናቸው ብዙ ጊዜ የሚሰሩት ፍቅር፣ ሚዲያቸው ፓወርፉል ስለሆነ። እሳቸው ራሱ ግን ታስታውሳለህ አሁን አውሮፓ በቀጥታ ጦርነቱ ላይ ሲጋበዝ ስላልተሳተፈ ከወራቶች በፊት በነበራቸው ሴይ ላይ ያኔ እናንተ በጦርነቱ ወቅት ያ የናዚ ጦርነት ጊዜ ቀጥታ አሜሪካ ባትኖር ኖሮ ድፍን አውሮፓ ጀርመንኛ ነው የሚያወራው ብሎ ነበር። በጣም እኮ በቃ ክሬዚ ታውቃለህ። ድፍን አውሮፓ ጀርመንኛ ታወሩ ነበር ነው ያሉት። በቀጥታ ሰብስበው እኮ ነው። እና አሁን በዚህ በኢራን ጦርነት ላይ ዳይሬክት አውሮፓ እየተካፈለ አይደለም፣ በጸጥታ በስምምነት የሚያልቅ መሆኑን ነው። ይሄ ምንድነው? በጣም አርቆ መሪዎች አሉ፣ አሳቢዎች አሉ። አሁን የዓለም ፖለቲካ የኢራን ጂኦግራፊካል አቀማመጥን ካየ ፍቅር ከሆርሙዝ ሰርጥ አንስቶ አሁን ወደዚህ ወደ ገልፍ ኦፍ ኤደን ሬድ ሲዩም ላይ መጥቷል ፖለቲካውና ይሄ ቅኝት ከ72 ቀናት በኋላ የዓለም እግር ኳስ ዋንጫ ላይ በቀጥታ ይመጣል። ሀገራት መሪዎች ፎከስ አድርገው ብሔራዊ ቡድናቸውን ይሸኛሉ። ደጋፊዎች ስፖርት ቱሪዝም ነው። ፋኖች ትራቭል አድርገው ፋን ቤዝ ፈጥረው የዓለም ዋንጫውን ከለርፉል ያደርጋሉ። ስቶሪ የሚሆነው ይሄ ነገር ነው። አሁን አሜሪካን በተለይ ዶናልድ ትራምፕ የስደተኞች ላይ ያለ እንግዶች ላይ ያለ ፖሊሲ ፍቅር ከፖለቲሽያንስ እስከ ሚዲያ ሰዎች ከተጽዕኖ ፈጣሪዎች እስከ ስፖርተኞች እንደገና ደግሞ እስከ ፋን ቤዙ ድረስ የደረሰ ሆኗል። ይህ ቶታሊ ስፖርትና እግር ኳስ ስፖርት ከተመሰረተበት የአንድነት፣ የሰላም፣ የፍቅር፣ የወንድማማችነት ባህልን፣ እሴትን የጋራ የሆነ ተስጦን የመለዋወጥ ነገር በጣም በተቃራኒ መስመር የቆመ ከመሆኑ አንፃር ለኔ በጣም ይሄ the most chaotic world cup እያሉት ይገኛሉ። በነገር ላይ የወርልድ ካፕ ውሳኔ ፖለቲካ ውሳኔ ምንም ጥርጥር በላይ መስተንግዶውን እድል የምታገኘው እንደው አገራት ቮት ሲያደርጉ ትልቁ ነገራቸው የኢንተርናሽናል ፓወራቸው ማሳየት ነው። ሩሲያ እንደዛ የተፋለመችው
ፑቲን የመሩት በኋላ በኦሎምፒክ በምን ሩሲያ እንድትገለል የተደረገበት ፑቲን 2018 ተናንቀው የዓለም ዋንጫን ያስተናገዱት በብዙ ኢኮኖሚ ሳንክሽን ውስጥ ሆነው ዓለም ዋንጫን ያስተናገዱት ኢንተርናሽናል ፓወራቸውን ለማሳየት ጭምር ተጠቅመውበት ምናምን ካታር ያንን ያደረገችው ሁሌ አውሮፓ ሁሌ አሜሪካ ላቲን አሜሪካ ውስጥ የመስተናገድ ጥያቄን ብቻ የፌርነስ ጥያቄ አንስተው ግን ማሳየት የፈለጉት ደግሞ ፖለቲካል ኢኮኖሚካል ስታተሳቸውን ጭምር ነው ማሳየት የፈለጉት። አሁን ሳውዲ አረቢያ ኢንቮልቭ አድርጋለች በትልቅ ኢንቨስትመንት ኤፍሬም 34 ትልቅ ጦርነት የሚደረግበት ነው። አፍሪካ 2010 የዓለም ዋንጫ ደቡብ አፍሪካ ላይ የአፍሪካ ህብረት ነው ኢንቮልቭ ያደረገበት። የአፍሪካ ህብረት ከደቡብ አፍሪካ ጎን ነበር። እዚህ አዲስ አበባ 2007 የአፍሪካ የር ተብሎ 2010 እንዲከበር ሲወሰን አዲስ አበባ በተስተናገደው ጉባኤ ላይ የደቡብ አፍሪካ ሰክሰስ የአፍሪካ ሰክሰስ ነው፣ የደቡብ አፍሪካ መውደቅ ደግሞ የአፍሪካ መውደቅ ነው የሚል ስታንድ ነበር። የዓለም ዋንጫ ማስተናገድ ፖለቲካዊ ጉዳዮች ላይ ነው። አሁን አሜሪካ ያንን ስታሳይ መጀመሪያ በነበሩት ጊዜያት ላይ የመጀመሪያው ዶናልድ ትራምፕ ፕሬዚደንሲ ላይ የዓለም ዋንጫውን አሜሪካ የምታስተናግደው ከሜክሲኮ እና ከካናዳ ጋር በመሆን የዚህ ኖርዝ አሜሪካ ፖለቲካል ዩኒቲን ለማምጣትም ጭምር ነው በስፖርት። ግን በኋላ ላይ ነገሮች ድፍርስርሳቸው ወጣ እንዲያዘጋጁ ከተገለጸ በኋላ ዶናልድ ትራምፕ ካናዳን ሌላ ግዛት የአሜሪካ ግዛት ትሆናለች አሉ። እንዴት ውጥረት እንደነበር ታስታውሳለህ? ከካናዳ ጋር የምርት ማዕቀቦች በጣም ከፍተኛ ውጥረት፣ የሜክሲኮ ድንበር ዘግተው ትልቁ ድንበር ተዘግቶ በሜክሲኮያን እና በአሜሪካን በሂስፓኒኮች አሜሪካ ውስጥ ባሉ ሂስፓኒክስ እና በአሜሪካ መካከል የነበረውን ውጥረት ታውቃለህ። ውድድሩ በቃ ይከናወናል፣ ግን የሚከናወነው ውጥረቶቹ ሳይረግቡ ነው። 2026 የዓለም ዋንጫ የሚከናወነውና የዓለም ዋንጫ ብዙ ጊዜ የሆነ ትርጉም ይዞ ነው ሀገራት የሚያከናውኑት። ፊፋ ኖ ፖለቲክስ ኖ ሬሲዝም ይላል፣ ግን አክሽኖቹ በየቦታው የምትመለከታቸው አክሽኖች ራሱ ፊፋ የሚያደርጋቸው የፖለቲካል ዲሲዥኖች ናቸው። ራሱ ፊፋ የሀገራት አህጉራት ላይ የሚገባበት መንገድ ፖለቲካል ነው። ለምሳሌ ካፍ ውስጥ ሰተት ብሎ ነው የገባው በዋና ጸሐፊ ምክንያት። ዣን ኢንፋንቲኖ ነው ካፍን የሚመሩት እኮ ይባላል። ዣን ኢንፋንቲኖ ከስዊዘርላንድ በቀጥታ ለዚህ ነው ውሳኔዎች እንዲሆኑ ውሳኔዎች የአፍሪካ እግር ኳስ አሻንጉሊቶች እና ሁልጊዜ ቦይኮቶች አሉት፣ ሁልጊዜ እኛ እንሄድም የሚሉ ትግሎች አሉት፣ ሁልጊዜ ዲፕሎማቲክ ባትሎች አሉት። ዓለም ዋንጫ ብቻ ሳይሆን ኦሎምፒክ እኮ 3 ጊዜ ኢትዮጵያ ሳትሳተፍ ቀርታለች እንደምታስታውሱ። በነ ምሩጽ ጎልደን ታይም ሶል አንደኛውን 3 ኦሎምፒኮች ኢትዮጵያ ሚስ አድርጋለች። እና አንዳንድ ጊዜ ፖለቲካል ጉዳዮች ከስፖርቱ ጋር ይመጣሉ። ቅድም ያነሳናቸው 1978 የአርጀንቲና ዋንጫውን ማንሳት አለባት ክራይሲሱ፣ 1998 የኢራንና የአሜሪካን ምስል ታስታውሳለህ? ኢራን አሜሪካን ያሸነፈች ጊዜ ኢራን የነበረው አብዮት የደስታ አብዮት ታስታውሳለህ? የአሜሪካና ኢራን ከነበራቸው ቴንሽን አንጻር 2010 የዓለም ዋንጫ ላይ አፍሪካውያን የነበራቸው ደስታ፣ ምክንያቱም አፍሪካ ወደ ደቡብ አፍሪካ መሄድ ወደ አፍሪካ መሄድ በቃ ከሞት ጋር ከወንጀል ጋር ነበር ሲያዝ የነበረው። ጃንግል ውስጥ እንደመጣ ሰው ገብቶ አይወጣም አይነት ዘገባዎች ነበሩና ሲጠናቀቅ አፍሪካውያን የነበራቸውን ባትል ታስታውሳለና ሁልጊዜ ዓለም ዋንጫው ላይ የሚሰሩ ምስሎች መጠነኛ የሚመስል ግን ደግሞ በጥልቀት ስትመለከተው አጠቃላይ የውድድሩን ገጽታ የሚወስን ፖለቲካዊ አካሄድም ጭምር አለበት። ሜክ አሜሪካ ግሬት አጌን አላማው እንግዲህ ፍቅር አሜሪካን ታላቅ ማድረግ ነበር። አሁን ዓለምን በደንብ እያመሰ ይገኛል። ከሪፐብሊካኑ ዶናልድ ትራምፕ የአሜሪካው ፕሬዚዳንት ጋር በተያዘ የለየለት እብደት ጋር በተያዘ ለማንኛውም የዓለም ዋንጫውና የዓለም ፖለቲካ በተለይ ዘ ላስት ዳንስ ሊዮኔል ሜሲ CR7 ሁለቱንም ዋይት ሃውስ ጋብዘው ነበረ በተለያየ ጊዜ ማለት ነው። ከሁለቱም ጋር ያላቸው የሮናልዶና የሜሲ ተጽዕኖ ማሳያ ነው። በነገራችን ላይ 16 ጎል
ክሎዝ አለው። የዓለም ዋንጫ የምንጊዜም ኮከብ ጎል አስቆጣሪ ነው። ሜሲ 13 አለው። ኪሊያን ምባፔ 12 ነው ያለውና ሪከርዱም ሊሰበር ይችላል። ፍቅር ብራዚል ለስድስተኛው የዓለም ዋንጫ፣ አሜሪካ የዓለም ዋንጫው እንዴት ታስተናግዳለች? 94 ላይ እነ ሮማሪዮ ቤቤቶ ሲያንጸባርቁ ማማሚያ ኢትሊ ከሮቤርቶ ባጂዮ ጋር ባለፈው ወዲያ ያቀረብነው ፕሮግራም ነበርና ያ ሞመንት ይታወሳል። በጣም ከለርፉል የዓለም ዋንጫ ይሆናል ተብሎ ይጠበቃል። ግን የትራምፕ አስተዳደር በጣም የተለያዩ ፖሊሲዎች ከዓለም እግር ኳስ ዋንጫው ዋዜማ ላይ ደንቃራ ሆኖ እንደመጣ ነው ብዙዎች የሚናገሩትና አሁን ያለው ደግሞ ሌላ አይነት መልክ እየያዘ የመጣው የኢራን አሜሪካ እስራኤል የጦርነት ሂደት ራሱን የቻለ ተጽዕኖ እንደሚያሳድርበት ዳይሬክትሊም ኢንዳይሬክትሊም ስፖርትና ፖለቲካ የሚነጣጠሉ አለመሆናቸው ለማሳየት ነው። አንበስ ዘወድ ብያለሁ። እናጠናቃለን። ድሬዳዋ ላይ የኢትዮጵያ ብሔራዊ ቡድን የመልሱን ጨዋታ ያከናውናል። የዮሐንስ ሳሌ ቡድን መልካም እድል እንላለን። 3-0 አሸንፏል። ሳውቶሜ ፕሪንሲፔ የናሽናል ቲማችን መለኪያ አይደለችም። ጆኒ በጣም አንዳንድ አወዛጋቢ አስተያየቶችን ሰጥቷል። ሐሙስ እንመጣበታለን ከድል ጋር የሚያስፈልግ አይመስለኝም። የምናነሳው ሀሳብ አይደለም፣ ግን አንዳንዴ የሆነ ኢሹ ለመፍጠር ታይትል ለመሆን ብቻ የሚደረጉ ጥረቶች ብዙ ነው አይስማሙኝም። ፎከስ አድርጎ ስራ ላይ መስራት በደንብ ውጤታማ ያደርጋል። ይሄንን ያሳዩ ሰዎች ሁልጊዜ በታሪክ ይዘከራሉ። አንደኛው ሰውነት ቢሻው ናቸውና ሚዲያ ላይ የሰጠው አስተያየት ለኔ ብዙ አልተስማማኝም። ፍቅርና ሐሙስ እናመጣዋለን። ድሬዳዋ ላይ የኢትዮጵያ እግር ኳስ ፌዴሬሽን በወሰደው ዲፕሎማሲም ከካፍም ከድሬዳዋ ከተማ አስተዳደር ጋርም በተያያዘ ደጋፊዎች ገብተው የሚመለከቱት ጨዋታ በመሆኑ የፌዴሬሽኑ ጥሩ ስራ ይሆናል። ድል ለዋሊያው እንላለን። በደንብ ያሸንፋል። 3-0 አሸንፏል። የመልሱን ጨዋታ በዛልክ ያሸንፋል። የብሔራዊ ቡድኑ አሰልጣኝ አሁንም ደጋግመን እናነሳዋለን። ዋናው ሚና ሜዳ ውስጥ የሚጠናቀቅ ሚና ነው። ከሜዳ ውስጥ ያለውን ጉዳይ ለሙያው መተው ነው፣ ለሚዲያው መተው ነው። በእያንዳንዱ ጉዳይ ላይ በከፍተኛ ደረጃ የቅራኔ ምንጭ የውዝግብ ምንጭ ለማድረግ የሚደረጉ ነገሮች መስተካከል አለባቸው። ሁሉም ሚዲያዎች አጥር አላቸው። አንዳንዴ ኢንተርሴክት አድርጋለህ ትገናኛለህ በሚያገናኝ ጉዳይ ላይ፣ አንዳንዴ ትለያያለህ። ብሔራዊ ቡድኑ ለቆመለት አላማ ግን ሁሉም ሚዲያዎች አብረው ይቆማሉ። መቆምህን የምታሳየው ግን አንዳንዴ በመተቸት ይሆናል፣ አንዳንዴ ድጋፍ በመስጠት ሊሆን ይችላል፣ አንዳንዴ ደግሞ የሆኑ ግብዓቶችን በአካል ጭምር በማቅረብም ጭምር ሊሆን ይችላል። ይህንን ማሰብ ያስፈልጋል። ሰፋ ያለ አስተያየት ይገባዋል ብዬ አላስብም። ለማንኛውም ማንመጣበት ምክንያት አትርሱኝ እንዳይሆን ነው የሚመስለኝ። እኔ ከሐሙስ ይሻላል። ፍቅር ድል ለብሔራዊ ቡድኑ